Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ይህ ማይክሮፎን ሚዲያ ቁጥር 2 ነው ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ ሁሉም ሰው እንዲሰማው ደግሞ አድማጮቼ አዲስ ቻናል ነውና በፍጥነት እያደገ ያለ ነው ላይክ አድርጋችሁ ጀምሩ ይሄንን ይያልኩኝ እንግዲህ ጌታቸው ረዳ ምዕራብ ትግራይ ወይም ሁመራ ሄዶ ያደረገው ንግግር በሚስጥርና አሁን ሊነገር የሚፈልጉት ነው ያሉትን የብልጽግና አመራሮች የሚነገረው ያለውና ሰማይና መሬት ነው ወይም ደግሞ ቀንና ጨለማ ማለት ነው ውሸት ነው የሚነገር ያለው አሁን ለሚዲያው ጌታቸው ረዳ ምዕራብ ትግራይ ሄዶ ያደረገው ንግግር ተጨማሪ አሁን አግኝተናል እዛ ስብሰባ ላይ የነበሩት የነገሩን ነው ወደናንተ ከዚህ ቪዲዮ በፊት የለጠፍንላችሁ ተጨማሪ ደግሞ አዲስ አግኝተናልና ወደዛም እናልፋለን አሁን ደግሞ ሌላው ያለን በኤርትራና በትግራይ ያለው ግንኙነት ህዝብ ለህዝቡ በጣም በአስደሳች ሁኔታ እየሄደ ነው የዛላምበሳ የራማ ሌሎችም አካባቢዎች እየተከፈቱ ነው ህዝብ ለህዝብ እየተገናኘ ነው አሁን ከዛ ያገኘነው እስቲ ቢቢሲም ሪፖርት ያደረገው ወደ እናንተ እናመጣለን ከኛ ጋር ቆይታችሁ አዳምጡት ለረጅም ጊዜ አንዛችሁም ለአጭር ጊዜ ነውና ከኛ ጋር ቆዩ ወደዛ እንለፍ አብረን እናዳምጥ እሁድ ዕለት የዛላምበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦችን ተገናኝተዋል በ2013 ዓ.ም የፌደራል መንግስትና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላ እና እርሱ ተከትሎ በነበረው ፖለቲካዊ ውጥረት የዛላምበሳ ድንበር ተዘግቶ ነበር እሁድ ዕለት ሁለቱም ማህበረሰቦች አማካኝነት ድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና ለእርቅ ተምሳሌት ጊዜ ነበር በኢትዮጵያ ዛላምበሳ ከተማ የአገር ሽማግሌዎች የሃይማኖት አባቶች ባሉበት ቤተሰቦች እና ወዳጆች ዘመዶችን ዳግም ተገናኝተዋል ድንበሩ የተወሰነ ክፍል እንደገና ለመከፈት እርምጃ የተወሰደው በሁለቱም መሰረታዊ ይፋዊ ድጋፍ ሳይደረግ በአካባቢው ማህበረሰብ አንቂዎችና የማህበረሰብ ተወካዮች አነሳሽነት መሆኑን ተሰምተዋል አድማጮች ከፍተኛ የሆነ ደስታ ነው የተፈጠረው ከኛ ጋር ቆይታችሁ ሙሉውን አዳምጡ በከፍተኛ ደስታ ነው አሁን ሁሉንም ደግሞ ከጫፍ እስከ ጫፍ ከ1000 በላይ ኪሎ ሜትር የሚሸፍነውን ከዛላምበሳ እስከ ኦም ሀጀር ድረስ ወይ ደግሞ ሁመራ ጫፍ ላይ የሚደርሰውን እንዲከፈት በየድንበሩ ያሉትን የትግራይም የኤርትራም ከፍተኛ የሆነ ጥረት እያደረጉ ነው ያሉት በከፍተኛ እልልታና ምን ልበላችሁ ታይቶ ተሰምቶ የማይታወቅ በእንባ የደስታቸው ብዛት በእንባ ተረጭተው ነው የተከፈተው እንቀጥል ከኛ ጋር ቆይታችሁ ሁሉንም አዳምጡት ድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበረሰብ አንቂዎች እና ማህበረሰብ ተወካዮች አነሳሽነት መሆኑ ተሰምተዋል ነገር ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹት የትግራይ ክልል መንግስትና የኤርትራ ባለስልጣናት ይሁንታ ማግኘታቸውን አመላክተዋል ድንበሩ ተከፍቶ ዳግም ነዋሪዎቹ ሲገናኙ ብዙዎቹን በስሜት የተሞላ ሲሆን ረጅም ጊዜ የቆየ ሲሉም ገልጸውታል ለ5 ዓመታት በዓለም አቀፍ ድንበር ምክንያት የተለያዩ ቤተሰቦችና ወዳጆችን በወታደር የሚጠበቀውን አካባቢ አቋርጦ መገናኘት አልቻሉም ነበር በርካታ የዛላምበሳና የአካባቢው ነዋሪዎች የሁለቱ ዓመት ደም አፋሳሽ የሰሜን ኢትዮጵያ ጦርነት ጥቅምት 23 2015 ዓ.ም በፕሪቶሪያ ስምምነት አማካኝነት ቢጠናቀቅም ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት አስተናግደዋል በርካቶች ቤት ንብረታቸውን ጥለው የሸሹ ሲሆን በአሁኑ ወቅት ከዛላምበሳ 30 ኪሎ ሜትር ርቀት ላይ በምትገኘው አዲግራት ከተማ ከ55000 በላይ ነዋሪዎች በመጠለያ ጣቢያ ውስጥ ይኖራሉ ምንም እንኳን የሰሜኑ ኢትዮጵያ ጦርነት ከአበቃ ዓመታት ያለፈ ቢሆንም ድንበሩ ግን በሁለቱም አገራት መንግስታት መካከል በተፈጠረው ቅራኔ ምክንያት ዝግ ሆኖ ቆይቷል እሁድ ዕለት በድንበሩ መከፈት የተገናኙትን ሰዎች ያለፈው ይበቃል በሰላም ጠረጴዛ ዙሪያ ቁጭ እንበል እና የተሻለ መጻኢ ጊዜ እንገንባ ሲሉ ተሰምተዋል በሚያስደስት ሁኔታ በዛላምበሳ አካባቢ በሁለቱ አገራት ህዝቦች መካከል የንግድ ልውውጥ ዳግም ተጀምሯል አንዲት የትግራይ እናት እንደ ህዝብ መብላት መነገድ እንፈልጋለን እንዲሁም እንደዚሁ ቀድሞ በማህበራዊ ህይወት መገናኘት እንፈልጋለን የእነርሱ ቤተሰቦች እዚህ አሉ የኛ ቤተሰቦች እዚህ አሉ የምንፈልገው ሰላም ነው ስትል ለቢቢሲ ተናግራለች ነገር ግን በጦርነቱ የደረሰውን ጉዳት ለመጠገን በርካታ ስራዎችን መሰራት ይጠበቃል የዛላምበሳ መሰረተ ልማቶችን ወድመዋል መብራት ስልክ እንዲሁም የባንክ አገልግሎት ተቋርጠዋል አብዛኛውን መሰረተ ልማት በኢትዮጵያ መንግስት የተዘረጋ ሲሆን ጥገና ለማካሄድ ከፍተኛ መዋዕለ ንዋይ እንደሚጠይቅ ነዋሪዎች ተናግረዋል የውሃ የጤና እንዲሁም የትምህርት ተቋማት
ጉዳት ደርሶባቸዋል። ቢሆንም የአካባቢው ማህበረሰቦች እና ለጋሾች ቀስ በቀስ እየገነባቸው ይገኛሉ። ኤርትራ ነፃነቷን ካገኘች 3 ዓመታት ያለፈ ሲሆን የሁለቱ አገራት ግንኙነት ውጥረት የሞላበት ድንበሩም ለበርካታ ዓመታት ተዘግቶ የቆየ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ከፕሬዚደንት ኢሳያስ አፈወርቂ ጋር ታሪካዊ የሰላም ስምምነት ከፈረሙ በኋላ ለአጭር ጊዜ ቢሆንም የሁለቱ አገራት ድንበር ተከፍቶ ነበር። ስምምነቱ ጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት እንዲያገኙ አድርገዋል። ይህ እርምጃ መጀመሪያ ላይ ተስፋን የፈነጠቀ ቢሆንም የትግራይ ጦርነት መቀስቀስ ግን ነገሮችን ሙሉ በሙሉ ቀይረዋል። በስነ ስርዓቱ ለመገኘት ከኤርትራ ሰንዓፈ መምጣቱን የተናገረው ነቢያት ወልደ ጊዮርጊስ ዛሬ የመጀመሪያውን ሰላም እርቅ ተጠናክሮ እንደሚቀጥል እርግጠኛ ነኝ ብለዋል። ዛላምበሳ ጥለው ለ5 ዓመታት በአዲግራት የስደተኞች መጠለያ የሚኖሩ ወይዘሮ አምለሰት ዛሬ የተዘጋውን ቤቴን ለማየት መጣሁ። ከአሁን በኋላ ልጆችን ይዤ በቤቴ መኖር እቀጥላለሁ ሲሉ ተናግረዋል። የአካባቢው ነዋሪዎች በአንድ ወቅት በጋራ ይኖሩ የነበሩ ቤተሰቦች በጦርነት ምክንያት እንዴት እንደተለያዩ ያስታውሳሉ። የሁለቱ ማህበረሰብ ተወካዮች ሰላምና እርቅ ተጀምረዋል ሲሉ ያወጁ ሲሆን ነዋሪዎቹ ወደ ቤታቸው ተመልሰው ዳግም መገንባት እንዲጀምሩ ጥሪ አቅርበዋል። ይሁን እንጂ አሁንም ተግዳሮችን እንዳሉ የተዘረፉ ንብረቶችን፣ የወደሙ ቤቶችን እና የአገልግሎት አለመኖር በሺዎች የሚቆጠሩት የተፈናቀሉ ቤተሰቦች ህይወታቸውን ዳግም መልሶ ለማቋቋም ቀላል አያደርገውም። ከዚህ በተጨማሪ ደግሞ ይህንን በአካባቢ ማህበረሰቦች መካከል የተደረሰ ስምምነት በኢትዮጵያና በኤርትራ መንግስታት መካከል በአዲስ አበባና አስመራ እንዴት እንደሚተረጎም ግልጽ አይደለም ይላሉ። ግን ቢቢሲ እንደዚህ ቢልም ሁሉንም ተስማምተው በደስታና በፌሽታ ከፍተኛ የሆነ ደስታ ላይ ነው ያሉት በሁለቱም በኩል ያሉት ህዝቦች። ምክንያቱም ህዝቡ በጣም ይዋደዳል። ተጋብቶ ተዋልዶ ተዛምዶ ተጋምዶ የኖረ አንድ ህዝብ ነው። በጠላት የተለያየ የዛሬ 150 ዓመት እንዲለያየ የተደረገ በጠላት ነው። ጠላቱ ማን እንደሆነ ራሳችሁ እወቁት። ይህንን እያልኩኝ እንግዲህ አድማጮች የጌታቸው ረዳ ምዕራብ ትግራይ ላይ ሄዶ የምዕራብ ትግራይ ህዝቡ እንዲመለስ አይደለም የሚፈልገው ያለ እንዲመለስ ተስማምቶ ከጦርነቱ ውጪ ምናምን እየተባለ በሚዲያዎች በአማራ ቴሌቪዥኖች እና በኢትዮጵያ ቴሌቪዥኖች በኢትዮጵያ ማስ ሚዲያዎች እየተነገሩ ነው ያሉት። ወይ ደግሞ ተቀላቢ ተመጋቢ የሆኑትን ከብልጽግና የሚከፈላቸው የሶሻል ሚዲያ ተጠቃሚዎች ቢያወሩም ጌታቸው ረዳ የሄደው ሰላማዊ ሰልፍ አድርጉ፣ ተነሱ፣ ትልቅ ማዕበላዊ የሆነ ሰላማዊ ሰልፍ ይደረግ፣ ከአማራ ክልልም ከየትም ተሰብስቦ የዓለም ማህበረሰብ በሙሉ የሚያስደነግጥ ብዛት ያለው ሰላማዊ ሰልፍ እንዲደረግ ነው የተባለው። ይህ በዚህ ላይ አላቋምም ጌታቸው ረዳ የሌለ ውሸት የትግራይ መከላከያ ሰራዊት ወይም ቲዲኤፍ በ4 አቅጣጫ ወደ ምዕራብ ትግራይ ለመምጣት እየተዘጋጀ ነው ብሎ እስከነ አርሚ ስምም እስከነ ሰዎች ግለሰቦች ስምም በሁሉ በሱዳንም በሸረሪናም በትግራይ ደግሞ ሌላ 3-4 ቦታዎች አርጎ ሊመጣ በሸራሮ በጸለምት አድርጎ እንዲመጣ እየሰሩ ነው ብሎ የሌለ በሬ ወለደ የሚል ስሞቹን ታማኝነት እንዲኖረው የአዛዦቹን ስም ይጠቅሳል። እገሌና እገሌ ተብሎ ጌታቸው ረዳ በውሸት ፈብርኮ የጻፈው 4 ኪሎ ቁጭ ብለው ከዳንኤል ክብረት ጋር ሆነው የጻፉትን ነው። የትግራይ ሰራዊት እስካሁን አንድ እንቅስቃሴ ማላደረገ የሌለ ጦር መሳሪያ አሁን ለምሳሌ ለኢትዮጵያ መከላከያ ሰራዊት ኦሬዲ ያስረከበውን ይሄንን አድርጎ ይሄንን ይዞ ይሄንን ተሸክሞ እየመጣብህ ነው ብሎ የሚያስወራው ሆን ተብሎ ይሄንን ህዝብ ወደ ቀዬው እንዳይመለስ የፖለቲካ መጠቀሚያ መብያ መጠጫው እንዲሆን ስለሚፈልገው ነው። ይህንን እያልኩኝ አድማጮቼ ለአሁኑ እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።